በአማራ ክልል ልዩ ኃይልን መልሶ የማደራጀት ተግባር በሁሉም የክልሉ አካባቢዎች ተግባራዊ የተደረገ መሆኑን የክልሉ የመንግስት ኮሚኒኬሽን ቢሮ ገለጸ። ቀደም ሲል ተፈጥሮ የነበረ የመረጃ ልውውጥ ክፍተት እንዲሞላ መደረጉን የቢሮው ኃላፊው አቶ ግዛቸው ሙሉነህ ጠቁመዋል። በክልሉ ተፈናቃዮችን መልሶ የማደራጀት ተግባር ትኩረት የተሰጠው መሆኑም ተመላክቷል። አክሊሉ ምንተስኖት በሀገር አቀፍ ደረጃ ልዩ ኃይልን እንደገና የማደራጀት ውሳኔና ተግባበርን በተመለከተ በክልሉ ግልጽ ግንዛቤ ባለመፈጠሩ ሳቢያ ከካምፓቸው የወጡ የልዩ ኃይል አባላትን በማሰባሰብ ወደ አዲሱ አደረጃጀት እንዲገቡ እየተደረገ መሆኑን የአማራ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ግዛቸው ሙሉነህ ተናግረዋል። ቢሮ ኃላፊው ለጋዜጠኞች በሰጡት መግለጫ በክልሉ ልዩ ኃይልን መልሶ ከማደራጀት ጋር በተገናኘ ተከስቶ የነበረው አለመረጋጋት ወደ ሰላም መምጣቱን ገልጸዋል። ሰው ህይወትም ያለፈበት ሁኔታ አለ። የቆሰ አካል ጉዳት ደርሷል። ኢኮኖሚካሊም ችግር አጋጥሟል። መንገድ ሲዘጋ በእለቱ መድረስ የነበረባቸው በርካታ የፍጆታ እቃዎች በቀላሉ የሚበላሹ የተበላሹበት እና ነጋዴዎቻችን የከሰሩበት ከምንም በላይ ደግሞ ህዝባችን እንዲጨነቅ የተደናገረ መረጃ ይዞ የበለጠ እንዲያስብ መደረጉ በራሱ ችግር መሆኑ በደንብ መታየት አለበት ማለት ነው። ስለዚህ ጉዳዩ የገጠመንን ችግር ወይም የጸጥታ ችግር መልሶ የማረጋጋት ስራ በጥበብ ነው የተሰራው። ይሄ እንዳጋጠመ በሂደቱ የመረጃ ልውውጥ ክፍተት ገጥሞ እንደነበር ያነሱት አቶ ግዛቸው ችግሩን በውይይት በመፍታት አሁን ላይ በሁሉም የክልሉ አካባቢዎች ስምሪት ተሰጥቶ ወደ ስራ መገባቱን ተናግረዋል። የልዩ ኃይል የሪፎርም ስራ ላይ ገጥሞን የነበረውን የኢንፎርሜሽን ክፍተት ወይም የመረጃ ልውውጥ ክፍተት እንደ አንድ ጋፕ ስለነበረ ይሄንን ጋፕ በመለየት አብዛኛው የልዩ ኃይል ፖሊሶቻችን በተቀመጡላቸው አማራጮች ተቀምጠው የሀገር መከላከያ ሰራዊት፣ የፌደራል የፖሊስ፣ የክልል መደበኛ ፖሊስ፣ የአድባ ብተና እና በተለይም የፌደራልም የክልልም የማረሚያ ቤቶች አካባቢ ላይ ስምሪት እንደሚወስዱና አጠቃላይ ስምሪቱ ደግሞ እስከ ታች ድረስ እስከ ወረዳ እስከ ዞን ድረስ በየአደረጃጀቱ በመረጡበት በፈለጉበት መንገድ በዚህኛው እንደራጃለን ባሉት መንገድ እንዲደራጅ ተነጋግረን ስለነበረ በዚህ መንገድ ስራዎች ተሰርተዋል። አብዛኛው ስራ እየተጠናቀቀ ነው ያለው። ስምሪትም ተሰጥቶ ዞን አካባቢ የደረሱ አሉ፣ ብዙዎቹ እየደረሱ ነው ያሉት። ይሄን የዞን አስተዳድሮችም በፕሮግራም ተዘጋጅቶ አቀባበል እየተደረገ ያለበት ሁኔታ ነው ያለው። አቶ ግዛቸው በመግለጫቸው ያነሱት የክልሉ የኢኮኖሚ ጉዳይ አንዱ ነው። በበጀት ዓመቱ የግብርናና የኢንቨስትመንት ስራዎች በታቀደላቸው መልኩ እንዲጠናቀቁ መረባረብ ያስፈልጋል ብለዋል። አሁን ላይ የኑሮ ውድነቱ በጣም በአስቸጋሪ ደረጃ እየደረሰ ነው ያለው። በጣም ብዙ ህዝብ ይቸገራል። የስራ ዕድል ፈጠራ የተሰሩ ስራዎች እንደተጠበቁ ሆኖ ገና ብዙ ጥረት የሚጠይቅ ነው ያለው። በአጠቃላይ ኢኮኖሚያችን ገና ያገገመ አይደለም። ከጦርነት ማግስት በማገገም ላይ ያለ ገና ቀናደፋ እያለ ያለ ስለሆነ በእነዚህ ዘርፎች ላይ በደንብ የበለጠ ተጠናክሮ መስራት ያስፈልጋል። ለውጥ አምጥተን ዘላቂ ሰላም እና ልማት ማረጋገጥ ካለብን ትኩረታችን ኢኮኖሚ ላይ መሆን መቻል አለበት። በአማራ ክልል በመጠለያ ጣቢያዎች የሚገኙ ተፈናቃዮችን የማቋቋም ስራ በመንግስት ትኩረት ተሰጥቶ የተሰራ እንደሚገኝ የጠቆሙት ቢሮ ኃላፊው ስራው የሌሎችን ድጋፍ የሚሻ መሆኑንም ጠቁመዋል። ነፃ ያልወጡ የነበሩ ዋግ ላይ ሁለቱ ወረዳዎች የአበርገሌና ጻግብድም ጭምር አሁን ላይ ሰላም ስለተፈጠረ ተፈናቃዮች ወደዛ የሚሄዱበት ሁኔታ ምቹ ሁኔታ ተፈጥሯል። ሌላም አካባቢ የተፈናቀሉ ሁኔታዎች አሉ። እነዚህን መልሶ ወደ የቀያቸው የመመለስ ስራ በትኩረት መሰራት አለበት። የክልሉ መንግስት ይሄንን እየሰራ ነው ያለው። ሌሎች የተጎዱ አካባቢዎችም በተመሳሳይ መልሶ የመገንባት ስራ ላይ በእጅጉ እየተሰራ ነው ያለው። ይሄንን የሚያደናቅፍ ስራ እንዳይኖር በጣም መጠንቀቅ ያስፈልጋል። ይሄ ተደናቀፈ ማለት በችግር ላይ ችግር እየተደራረበ ይሄዳል። ስለዚህ ለዚህ ሁሉም አካል ተባባሪ እንዲሆን በዚህ አጋጣሚ ጥሪ ማድረስና ኃላፊነታችንን የየድርሻችንን መወጣት መቻል አለብን። መልሶ የማስፈር ስራ መልሶ የማቋቋም ስራ ሲሰራ በመንግስት አቅም ብቻ የሚሆን አይደለም። የሌሎች አካላትን ትብብር ይጠይቃል። የበጎ ፈቃደኞችን፣ የባለ ሀብቶችን፣ የሌሎችም አካላት የተለመደ ነው። ይሄን የተለመደ ተግባር አጠናክረው እንዲቀጥሉ ነው መንግስት የሚፈልገው። ህዝቡ የሀገርን አንድነት በተሳሳተ መረጃ ከሚያደፈርሱ አካላት ራሱን ሊያርቅ ይገባል ያሉት አቶ ግዛቸው የማህበራዊ ሚዲያ ተጠቃሚዎችም በኃላፊነት መንገድ ሊሰሩ ይገባል ብለዋል። ማህበራዊ ሚዲያው
ለመልካም ነገር የሚጠቀሙ በርካታ ማህበራዊ ሚዲያ ተጠቃሚዎች ያሉትን ያህል ግን ደግሞ ጥቅም እስካገኙበት ድረስ ዓላማቸውን እስካሳኩ ድረስ የህዝብን ጥቅምን ቢጻረርም ባይጻረርም ግጭት ቢያስነሳም ባያስነሳም ኃላፊነት ማይወስዱ ደግሞ ቀላል ቁጥር ያልሆኑ አካላት አሉ። የተዛባ መረጃ ለሀገር ግንባታ ማይጠቅም፣ ለክልሉ ህዝብ ግንባታ ማይጠቅም፣ ለኢኮኖሚያዊ ግንባታችንና ልማት ፋይዳ የሌለው፣ ለሰላም ፋይዳ የሌለው፣ አብሮነትን የሚጎዳ አንድነትን የሚሸረሽር መረጃ ሆን ብለን የምንለቅ እና ማህበረሰቡን ወደ ግጭትም ጭምር ለመውሰድ ምንሰራ ግለሰቦች ኃላፊነት በተሰማው መንገድ መረጃዎችን ብናሰራጭ መልካም ነው። በመጪዎቹ ቀናቶች ሃይማኖታዊ በዓላት የሚከበሩበት ወቅት መሆኑን ተከትሎ በዓላቱ በሰላም እንዲያልፉ መንግስት ቅድመ ዝግጅት ማጠናቀቁም ተገልጿል።